የተበላሸው ነገር ከመንገዳችሁ ላይ ተነሳ። ከዚህ በኋላ የተበላሸ የተሰባበረ ነገር በእናንተ ህይወት ላይ አይሆንም። ሁሉ ነገር በጌታ በኢየሱስ ስም ቅርጽ የሚይዝበት ዘመን ነው። በቃ የኔ ነገር እንዴት ነው የሚገናኘው ለምትሉ ሰዎች እግዚአብሔር ከዚህ ከፊት ለፊታችሁ ባለው ዘመን የተበታተነ ህይወት፣ የተበታተነ ትዳር፣ የተበታተነ ነገር እግዚአብሔር ቅርጽ ሲያስይዘው አያለው። ኮመንት ሴክሽን ላይ እንደዚህ ብላችሁ ጻፉ። ስሙኝ ጋይስ፣ ማለት ይጠቅማል ለብዙ ሰው እንዲጠነቀቅ ሼር አድርጉት። የሌብነት ስታይሉ ኤቭሪዴ በቃ አብዴት እየተደረገ ባንዱ ስታውቁ ስትነቁ ባንዱ እየተቀያየረ ነው የሚመጣው። እኔ ከዚህ በፊትም ከኋላ ክላክስ ተደርጎ አረ ጎማሽ ምናምን ተብዬ አንድ ሰው እንደዛ ብሎኝ አምኜው ብዙ ነገር ተደርጊያለሁ። ምንድነው እንደዚህ ተዘግቶባችሁ ያለው? ኮሜንት ሴክሽን ላይ እንደዚህ በሉ። የተዘጋብኝ የትዳር በር፣ የልጅ በር፣ የሥራ በር እንደዛ ብላችሁ ጻፉ። ልክ ኮሜንት ሴክሽን ላይ እንደጻፋችሁ በጌታ በኢየሱስ ስም የተዘጋው በሙሉ እንደዚህ ይወላችሁ። አሁን ተዘግቷል። እዩ፣ ምንም የለም። ብትታገሉ የለም፣ ብትሉት የለም። አሁን ግን እንደዚህ ይሆናል በጌታ በኢየሱስ ስም። እኔ እንደ እግዚአብሔር አገልጋይ እንደዚህ አስሯችሁ የያዘ ወደ በረከታችሁ እንዳትሄዱ እዩ። አሁን በረከቴ ከፊት ያለ ግን ታሰር ያለው መሄድ አልችልም። መንፈሳዊ ዓለም ላይ ከታሰርክ ታሰርክ ነው። ይሄን በቀላሉ መበጠስ አትችልም። በመንፈሳዊ ዓለም ላይ መጀመሪያ ግን መንፈሳዊው ዓለም ላይ መበጠስ አለብን። የምንበጥሰው በጌታ በኢየሱስ ስም ነው። ዛሬ እንደዚህ ብዬ ጸልያለሁ። ለ5 ዓመት፣ ለ6 ዓመት፣ ለ10 ዓመት በረከታችሁን እንዳትወስዱ። የተዘጋው ተከፍቶ እዩ፣ አንድ ተከፈተ። in the name of Jesus። ሌላኛው ደግሞ ሁለተኛው በጌታ በኢየሱስ ስም ተከፈተ። ከዚህ በኋላ መልካም የስልክ ጥሪ ትሰማላችሁ። ሄሎ፣ እንዴት ነህ? ሰላም ነው? ተሳክቷል? ተከናውኖላ? እርግማን እናንተ ላይ የማይሰራባቸውን 4 ምክንያቶች ልንገራችሁ። የመጀመሪያው ምክንያት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ተብሎ እንደተጻፈ አንዴ በእግዚአብሔር ተባርካችኋልና የማንም እርግማን በእናንተ ላይ አይሰራም። እግዚአብሔር የባረከውን መርገም አይሰራበትም። እግዚአብሔር ያልረገመውን ማንም ሊረግመው አይችልም። ሁለተኛ ብርቱ ሰይፍ የሆነው የኢየሱስ ብቻዬን ነኝ ማንም የለኝም ለምትሉ፣ ብቻችሁን በብዙ ፈተና ውስጥ የምታልፉ፣ ብቻችሁን ዋጋ ለምትከፍሉ፣ ብቻዬን ነው ልጆቼን ማሳድገው፣ ብቻዬን ነው ቤተሰቦቼን ምረዳው፣ ብቻዬን ነው ትምህርቴን መማረው፣ ብቻዬን ነው ምሰራው፣ ብቻዬን ነው ማገለግለው ማንም የለኝም ለምትሉ፣ አንዳንዶቻችሁ በሰው ተከባችሁ ብቸኛ የሆናችሁ፣ አንዳንዶቻችሁን ደግሞ ዙሪያችሁን